ምን አገባህ አንተ? ማን ፈቀደልህ? የሰው ቤት ሰብረህ እንድትገባ ማን የፈቀደልህ? ቆሻሻ ምን እየሰራ ነው ያለው? ምንድን ነው ታካብዳለሽ? አሁንም እኮ ብዙ ስራ ትቼ ነው ተናገረው። አሁን ስንት ነገር ትቼ እንትን መስተንግዶን መስላለህ? አስተናጋጅ ነኝ። ቀና በል እስኪ ስነ ስርዓት ያዝ ነው። ቆፍጠን በል። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ። በጣም እኛ ሴቶች ስለተቸገርን ድረስልን ስላለችን እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። ልትነግረን የፈለገችው ነገር ምንድን ነው የሚለውን ደግሞ እንደተለመደው ከእህታችን ከአንደበቷ የምንሰማው ይሆናል ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ማለት ነው። የኔ ውድ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡ፣ እናየዋለን። የሁል ጊዜ የምትበብራችሁ አይለየን እላለሁኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። በመጀመሪያ አመሰግናለሁ አክብረኝ ስለመጣ። በደንብ እኔ እናንተን ቻናል የምከታተለው ብዙ ጊዜ ጽፍልሃለሁኝ፣ ኮሜንት ሰጣለሁኝ። እንዲሁም ደግሞ ለሴቶች የምታደርገው በጣም በቃ የሚደገፍ ነው። በጣም እናመሰግናለን ሁላችንም። ያን ስለማይ ነው ደጋግሜ ነው የጻፍኩልህ፣ እንደውም አልመለስክልኝም ነበር። ያው ስራ ኖርማሊ ትንሽ ስራ በጣም ይበዛብናል፣ ከምታስቡት በላይ ስራ ይበዛብናል። የምንዘው ፋይሎች ከበድ ያሉም ስለሆኑ የጥሞና ጊዜም ያስፈልገናል ምናምንና ያው ሁሉንም መመለስ ባንችልም ያው ተራ በተራ ጊዜውን እየጠበቅን ግን እንመልሳለን። አመሰግናለሁ። እሺ እኛም በጣም እናመሰግናለን። ምንድን ነው ዛሬ ልትነግሪን የፈለግሽውና አንቺም ብቻ ሳይሆን ብዙ ሴቶች በዚህ ጉዳይ በጣም እንደተቸገራችሁ የተወሰነ ነገር ነግረሽኛልና እስኪ ስለሱ ነገር በደንብ አድርገሽ ንገሪኝ። እሺ ምን መሰለ ጉዳይ ያው እንደ ጻፍኩልህ ነው። ያው ለነሱ ለማብራራት ያህል ነው። ያው ግቢያችን ውስጥ ብዙ ነገር ይካሄዳል። ያው ለሴቶች ደግሞ በጣም ብዙ ተጽዕኖ ምናምን ስለሚደረግ ከአንድ መምህራችን ጋር ያለውን ችግር ለመፍታት ነው ወደ አንተ የመጣሁት። በቃ በተቻለ መጠን አንተ እንድታጋልጠው ስለፈለግኩ ነው ወደ አንተ የመጣሁት ከሌላው በተሻለና ያው ብዙ ነገር ይደርስብናል። ያው እችን 2 ዓመት ጨርሰን ለመውጣት በጣም ብዙ ፈተና እያየን ስለሆነ አብዛኛው ሴቶች በፍላጎት የሚያደርጉም አሉ፣ አብዛኛው ደግሞ በግዳጅ የምናደርግም አለን። ምንድነው ዲፓርትመንቱ የምትማሪበት? አካውንቲንግ። እና እኛ የምንማረው በዲፕሎማ ነው። ግዴታ ሲኦሲ መውሰድ ስላለብን ያቺ ሲኦሲ ለማግኘት እዛ ጋር የሚያደርሰን አስተማሪ ነው። ሁሉንም ተማሪ ያልፈለገውን ያገኛል፣ ያልፈለገውም ደግሞ በቻለው መጠን ኤንዋይሲ ኤፍ እየሰጠ የግድ እንትን ይላልና እንድታጋለጠልን ነው። ጥሩ። እሺ ምንድን ነው ችግሩ? መምህሩ ማለት ያው የሚያደርገውን ነገር በተወሰነ መልኩ ነገርሽኛል፣ ግን እስኪ ያለውን ነገር በደንብ ንገሪኝ ስለ መምህሩ። ያው ላግኝሽ ነው የሚለው፣ ሁሉንም ሰው ላግኝሽ ነው የሚለው። ያወራሃል፣ ፈተና ሲደርስ በቃ ቀን ይሰጥሃል፣ በዛ ቀን መገኘት አለብህ ግዴታ ነው። ለፈተና ግዴታ መቅረብ አለብህ። ቤተሰብ አለ እዚህ ጋር ከአንተ የሚጠበቃለ። ያ ጊዜ ደግሞ መረቂያ ጊዜ ደግሞ እየደረሰም ስለሆነ ግዴታ ለዛ ነገር ሲባል ሁላችንም ያው እንገኛለን እዛ ቦታ ላይ። ስለዚህ ያው እናንተ ነጥቡን ስለምትፈልጉት ያው በቤተሰብም ግራጁዌት አድርጎ መጨረስም ስላለባችሁ አድቫንቴጅ እየወሰደ ነው እየተጠቀመብን ነው የምትይኝ? አዎ ቤተሰብ ደግሞ ይሄን ሊረዳል አይችልም። ምን እንደምታሳልፍ ምን እንደሚመጣ አያውቅም። ትምህርት ቤቱም አያውቅም። መምህሩ ነው ይሄን ነገር የሚያደርገው። ምንም ነገር አደርጋለሁ ብትል ያው በውጤት ፈርደ ነው። አሁን ራሱ ያው አንተ ስለሆንክብኝ ነው የመጣሁት። ግዴታ ደግሞ መመረቅ መጨረስ ያው የቤተሰብም የራሴም ዓላማ ስለሆነብኝ ነው። እስቲ እንዲያው ማለት አንዳንዴ ግልጽ ስለማይሆንልኝ ነው። መማርን የመሰለ ምንም ነገር የለም። ነገር ግን የግድ እንግዲህ ውጤቱ ከተበላሸ ከዚህ መምህር ጋር መተኛት ትክክለኛ አማራጭ ነው ብላችሁ ታስባላችሁ? እኔ አንዳንድ ተማሪዎች ስለማይገቡኝ ነው። ለመሰለሽ ክብር የሚባል ነገር አለና ያን ለምንድን ነው የማይመረጠው? ማለት የቤተሰብ ክብር እኮ የምታስጠብቁት የራሳችሁን ክብር ስጠብቁ ነው ብዬ አስባለሁኝ፣ እንደ ራሴ በራሴ አመለካከት ማለት ነውና
ይህን ነገር ለማስተካከል ምን አደረጋችሁ? ለየትኛው አካል ሳሳውቃችኋል? ለማን ታሳውቃለህ ማለት ሌላ መምህር የእሱን ጉዳይ እንደ እንትን ነው የሚወስዱት። ልክ ነው፣ እሱ የረጅም ዓመት የሰራ ሰው ነው፣ እንደዚህ አያደርግም ነው። እናንተ ዛሬ መታችሁ ስሙን አታጥፉ ነው የምትባለው። ይህን ደግሞ ሌላ ቦታ ላይ ብትወስደው ያኛውም ያው ነው፣ መልሶ ሌላ ታሪክ ውስጥ መግባት ነው። ተማሪዎቹም ደግሞ አያምኑ። አሁን እኔ እዛ ጋ ሂጂ እንዲያደረገ ብል እነዛ ተማሪዎች ራሱ አያምኑ፣ ምክንያቱም እነሱም ነጥባቸው ነው። ስለዚህ ሌሎቹ ማንም ሰው ማጋለጥ አይፈልግም። ሁሉም ትምህርቱን ጨርሶ መመረቅ ስላለበት ለትምህርቱ ሲል ይህን ነገር እሺ አይልም። ለህግ አካል ማሳወቅ አይቻልም ብላችሁ ታስባላችሁ? ለምንድን ነው እሱን ማለት ምናልባት ኃይል ያለው ትምህርት ቤት ውስጥ ነው ይሄ ሰው በነጥብ ነው ያውም እንጂ ብቃት ካላችሁና በትክክል መማር ከቻላችሁ ይሄ ሰውዬ ምንም ማለት አይደለም። የእናንተን ውጤትም ምንም ማድረግ አይችልም ብዬ አስባለሁኝና እንዴት ነው እስኪ በደንብ ንገሪኝ። እኔ እንደዚህ አይነት ነገር ስለማይገባኝ ነው። ለመሰለሽ ማስተካከል የሚቻል ነገር አለ መጀመሪያ። ሲቀጥል ደግሞ ለህግ አካል አሳውቃችሁ በህግ ይጠይቃል። ማን ነው መብት የሰጠው? ምን ማስረጃ ነው? አሁን ህግ ጋር ስትሄድ እኮ አንተ ምን ማስረጃ ይዘህ ትሄዳለህ? ህግ በጣም ጥሩ። እሺ አንደኛውን ነገር ልንገርሽ በትንሹ። ቪዲዮ መቅረጽ ይቻላል። ስልክ ኮሚኒኬት ስታደርጉ ሙሉ ስሙን ጠርተሽ ስምሽ እንዲጠራ አድርገሽ መያዝ ትችላለሽ። የእሱ ድምፅ መሆኑ መረጋገጡም አይቀር ነው። ይረጋገጣል፣ ቁጥሩ ይረጋገጣል አይደል? ከቴሌ በፖሊስ ጣቢያ ከሆነ ክሱ ቴሌም እኮ ያስወጣል ቁጥሩን፣ ስንት ደቂቃ እንደተለዋወላችሁ፣ ምን እንዳወራችሁ፣ ኢቨን ቴክስት ሁሉ መውጣት ይችላል። እና ለምንድን ነው እንደዚህ አይነት ነገርስ እድል የምትሰጡት? ለምንድን ነው ለመምህሮች? ያለን ጊዜ አጭር ነው እንዳልኩ ለፈተና ስለሆነ አንድ መምህር እዚህ ጋር እንትን ስትል እኮ ተተኪ ሌላ መምህር ይመጣል። ያንተን ውጤት የሚያስተላልፈው እሱ ነው። ውጤትን ምን አድርጎ ያስተላልፍልሃል? ለምሳሌ እኔ አሁን በአሁኑ ያመጣው 30 ከሆነ ያን ውጤት ምን አድርጎ ይሰጥልኝ? እኔ በህግ ስካሰስ ከሱ ጋር እዚህ ጋር ቤተሰብ አለ፣ የራሴ መመረቅ አለብኝ፣ ስራ መያዝ አለብኝ፣ የራሴ ረጅም ታሪኮች አለኝ። እዚህ ከአንድ መምህር ጋር እዚህ ታሪክ ውስጥ ስቆይ ቤተሰብስ ምን ይጠብቃል ከኔ? እንደገና ህግ ጋር ስገባ የራሴ ሌሎች ታሪኮች ይፈጠራሉ ማለት ነው። ሌላ ደግሞ እንዳልኩ ካሜራ ምናምን እንዳልኩ እንዳታደርግ እሱ የፈለገው ቦታ ነው የምትገኘው። እሱ ያስቀመጠ የጠራህ ቦታ ነው የምትሄደው። ሩብም ራሱ ያዘጋጀው ቦታ ነው የምትሄደው። ስልክም ደግሞ በተለያየ ስልክ ነው የሚያወራ ነው። ስለዚህ እዚህኛው ታሪክ ውስጥ ለመቆየት እንትን አይኖረንም። ስለዚህ የሚከብዱ ነገሮች አሉ ነው። ይህን ነገሮች ከብዙ ሴቶች ላይ እያደረገ ነው አይደል? ይህን ጥቃት እያደረሰ ነው። በስልጣኑ እየተመካ ነው። ያላግባብ ስልጣኑ እየተጠቀመ ነው። እንደ ስልጣን ካየ ነው። መምህር አርአያ ነው እንጂ ስልጣን አይደለም ያለው። አርአያና መሰረት ነው ለተማሪዎች ብዬ ነው የማስበው። አሁን እያልሽኝ ያለሽው ግን ያላግባብ እየተጠቀመና መጥፎ ነገሮችን እያደረገ ነው። ስለዚህ አሁን አንቺ ላይ ምንድን ነው ያደረገው? ሌሎች ላይ ያደረገውን ነገርስ ማስረጃና መረጃ እንዴት ነው ልናገኝ የምንችለው? አሁን እኔ ለአንተ ስነግርህ ራሱ እየከበደኝ ነው። ግን እኔ ራሱ ረጅም ዓመት ይዤ የቆየሁትን ክብረ ንጽህናዬን ያጣሁት ክብረ ንጽህናዬን ያጣሁት በመምህሩ ያው ለውጤት ብዬ እንዳልኩ ቤተሰብ ምናምን እዚህ ጋር ስላለ ለነሱ ብዬ ነው ይሄን ነገር ያደረኩት። ያው መወጣት ስላለብኝ መመረቅ አለብኝ። ብዙ ይጠብቃሉ፣ ለነሱ ስል ነው። ያው አሁን ደግሞ ወደ አንተ እንድመጣ ያደረገኝ የጓደኛዬ ጉዳይ ነው። ጓደኛዬ ከክፍለ ሀገር ነው የመጣችው። ሰው የላትም። በቃ ይሄን ነገር በማየት በጣም ነው የሚዘትባት፣ በጣም ነው የሚያስፈራራት። ላግኝሽ ነው የሚላት። ውጤቷ ከሁላችን ደግሞ የተሻለ ያላት እሷ ናት። በቃ ጠንካራ ልጅ ናት፣ ጎበዝ ናት ምናምን። የተሻለ ውጤት ካላት ለምንድን ነው ታዲያ ምን ያገናኝታል እሱ ጋር? እንዳልኩ ነው በቃ ለኛ አሁን እኛ እንደሚፈልገው ነው ማግኘት የሚፈልገው። እሷም እንዳልኩ የክፍለ ሀገር የቤት ልጅ ናት፣ ምንም አታውቅም። በቃ ላግኝሽ ነው የሚላት። አሁን ቅርብ ቀን ቀጥሯታል። ግዴታ መማር አለባት። በድርጅት እየተላከ የምትማር ልጅ ነች። ብዙ ይጠብቃሉ ቤተሰቦቿ። ግን በቃ ቢያንስ ለእሷ ድረስላት ስል ነው በቃ ወደ አንተም እንድመጣ ያደረገኝ እሷ ጉዳይ ነው። አሁን ቀጥሯታል። ቅርብ ቀን ይገናኛሉ። እዛ እንድትሄድ ነው የምፈልገው። ደግሞ አምናለሁ በአንተ ብዙ ስራዎችን ስላየው አምናለሁ። በቃ የሆነ ነገር ትፈጥራለህ ብዬ አምናለሁ። በቃ ለዚህ ነው ወደ አንተ የመጣሁት። አሁን እያልሽኝ ያለሽው ክብረ ንጽህናሽን የወሰደው እሱ ነው? አዎ፣ ይህ መምህር ራሱ መምህሩ ነው። በጣም ብዙ ተማሪዎች ናቸው እንደዚህ የሚሆኑት። ግን ማንም ሰው መጋፈጥና በቃ በሱ ጉዳይ ፊት ለፊት መገኘት አይፈልግም። ከባድ ነው።
ማለት ፎቶም ቪዲዮም እንዳልኩ ይዘባሃል። ራሱ የቀጠረ ቦታ ነው የምትሄደው። ለዛ ነው አሁን ትንሽ የነገርሽኝ ያለሽው ነገር በጣም ከባድ ነገር ነው፣ የበዛም ነገር ነው። አሁን ሲቀጥል ደግሞ አሁን እቺን ከጎበዝ ተማሪ ጋር ደግሞ የሚያገናኘው ነገር ምንድን ነው? እስኪ ግልጽ አድርጊልኝ። ጎበዝ ናት ብለሽኛል አይደል? በትምህርቷ በጣም ጓደኛዬ በጣም ጎበዝ ተማሪ ናት። እና ምንድን ነው የሚፈልግ ነው ወይስ ውጤቷን የእሷን የሚያበላሽ? የእሷን ውጤት ያበላሽባታል። ከፍ ዝቅ ነው የሚያደርግባት። ከኛ በላይ ነው የምትሰራው። እሷ ያመጣችውን ውጤት ለምንድን ነው እሱ ዝቅ የሚያደርገው? በቃ እንዳልኩ ነው። ላግኝሽ፣ ላዋራሽ፣ አዋሪኝ፣ እንደዚህ እናድርግ ነው የሚላት። ደጋግሞ ነው የሚያወራት፣ ሁላችንም እንደሚያወራን ማለት ነው። ግን ያው እሷ የክፍለ ሀገር ምድር ስለሆነች ብዙም እንደዚህ ከእንትን ጋር ማውራት ምናምን አትፈልግም። አሁን ውጤቷን ያበላሽባት ነው። የእሷ ጉዳይ ደግሞ ከምንም በላይ ያሳስበኛል። የኛ አንዴ ሆኗል፣ አልፏል። ለሚመጡትም ለእሷም እንድደርስላት ነው ወደ አንተ የመጣሁት። ገባኛው ማለት አልፏል የሚባል ነገር የለም። እንደዚህ አይነት አጸያፊ ስራ የሚሰራ ሰው በሙሉ ዋጋውን ማግኘት አለበት፣ የእጁን ማግኘት አለበት። ምክንያቱም ይህን ነገር ያለ አግባብ መጠቀም የለበትም። ስልጣንም ማንም ሊሰጠውም አይገባም ብዬ ነው የማስብ። እንግዲህ 3-4 ሆናችሁ እንኳን ተደራጅታችሁ መክሰስ ትችላላችሁ ብዬ አስብ ነበር። ግን ያው እንዳልሽው ከሆነ ውጤት ፈልጋችሁ ገና ለገና ቤተሰብ ምን ይለናል ብላችሁ ወደዚህ ነገር መግባታችሁ ይሄ ስህተት ነው። በዚሁ እኔ ነጭ ነጯን እየነገርኳችሁ ነው፣ ግልጹን። ምክንያቱም ትክክል ስላልሆነ ይቻል ክብርን ያክል ነገር ክብረ ንጽህናን አሁን መስጠት ለሱ ተገቢ ነው ብዬ አላስብም። ግን እንዳልሽው የሆነው ሆኗል። እሺ በሚለው እንያዘውና አሁን ከዚች ጎበዝ ተማሪ ናት ካልሽኝ ከጓደኛሽ ደግሞ የሚፈልገው ነገር ምንድን ነው? ልክ እንደናንተ ነው፣ እንደኛው ነው የሚፈልገው። ላግኝሽ ነው ያላት፣ ውጤትሽን አስቢበት ነው ያላት። ቅርብ ቀን እዚህ ደግሞ አሁን የሚመጣው ላይ ሲወሲ እንዳልኩ ተዘጋጅ ነው። ለዛ ደግሞ ግዴታ መሄድ ስላለብን ውጤታችን እሱ ጋር ነው ያለው። ልታገኘው ነው እሷን። በቃ አማራጭ የለም እንዳልኩ ነው። ምንም ማድረግ አትችልም። እሱ ያለ ቦታ መገኘት ግዴታ ነው። ፎቶ ይዝባሃል፣ ቪዲዮ ይዝባሃል። አንድ ነገር አመጣለሁ ብትል ወደ አንተ ነው የሚዞረው። የግድ ለሷ በቃ ለሷ እንድትደርስላት ነው የመጣሁት ወደ አንተ። እሺ አሁን በነገርሽ መሰረት እንግዲህ ይህን መምህር ማጥመድ ያን ያክል ከባድ ነው ብዬ አላስብም። ምክንያቱም የምታጠምጂው ሰው ምንድን ነው ደካማ ጎኑን ማወቅ ነው መጀመሪያ። ደካማ ጎኑ ደግሞ እንግዲህ ተማሪዎች እስከሆኑ ድረስ ያን ያክል ይከብዳል ብዬ አላስብም። ሲቀጥል ደግሞ እንግዲህ ጓደኛሽን አሁን በቅርቡ ሊያገኛት ነው አይደል? በጣም ጥሩ። ሊያገኛት ከሆነ አትሊስት ሌላ ሰው እስከሚያገኝ ድረስ መግቢያ መውጫውን እኛ ቼክ የምናደርገው ነገር ይኖራል። የት እንደሚውል ምን እንደሚያደርግ እሱን ቼክ እናድርግ። የአንድ ቀን የሁለት ቀን ስራ ነው፣ ቀላል ነው ሰው መከታተል። ሰው እንግዲህ ከአንቺ ውጭ ያሉ የተጎዱ ልጆች አሉ አይደል? በጣም ጥሩ። ስለዚህ ከነሱ ውስጥ ቢያንስ 3 ሰው ፈልጋለሁኝ። እሺ 3 ሰው ፈልጋለሁ። ስልክ ቁጥራቸውን ትሰጭኛለሽ። ከነሱ ጋር የምናወራው ነገር ይኖራል። በአካል መገናኘት አለብን። ከነሱ መረጃ መውሰድ እፈልጋለሁ። እሺ ያ መረጃ ለእኔ ማስረጃ ስለሆነ ስለምፈልገው እሱን ትሰጭኛለሽ። ያወሩበትን ኮሚኒኬት ያደረጉበትን ነገር እሱን እናስወጣለን እኛ ክስ ስለምንመሰርት ማለት ነው። ስለዚህ ከነሱ እንደዛ እንወስዳለን። ከአንቺም ወስዳለሁኝ። አንቺን ያገኘበትን ቀን ምናምን ስፔሲፊክሊ ትነግርኛለሽ። አዎ ከዛ በመነሳት ይህን ሰው ለህግ መጠየቅ አለብን። ሲቀጥል ደግሞ እችን አሁን በዚህ ሰሞን ያገኛት ያልሽኝ የጓደኛሽን የእሷን ስልክ ቶሎ ስጭንና እናውራት። እሺ ቶሎ ከመጎዳቷ በፊት ቶሎ እናውራትና ልታገኘው የምትችልበትን እሱ ከፈለገበት ቦታ ይሆን ምንም ችግር የለው። እሷን ሎኬሽን ትራክ እስካረግን ድረስ አብረን ተከትለን ያለበትን ቦታ ማወቅ እንችላለን። እሱ ስልኩን ቢያጠፋ ስማርት ሆኖ ሲም ካርድ ቢቀይር ምንም ችግር የለውም። እሷ እስካልቀየረች ድረስ በእሷ ማወቅ እንችላለን። ያሉበትን ቦታ የት እንደሚሄዱ ከኋላ መከተልም እንችላለን። ቀድመን መጠበቅ እንችላለን። እሺ ስለዚህ አያሳስብሽ። ግን ያው ከአንቺ አሁን የምፈልገው ነገር ምንድን ነው? ከኔ ጋር አብረሽ ሄደሽ ፖሊስ ጣቢያ ክስ ትመሰርቻለሽ። እሺ ግዴታ ስለሆነ ምክንያቱም ያለ አግባብ መጠቀም የለበትም። ይሄ በጣም አስነዋሪ ነገር ነው። የብዙ መምህራኖችን እንትን የሚያጠፋ ነው፣ ስም የሚያጠፋ ወራዳ የሆነ ተግባር ነው እና አርአያ መሆን ሲገባው ይህን ማድረጉ ራሱ ዋጋ ሊያስከፍለው ይገባል። ለሌሎችም ትምህርት መውሰጃ ስለሆነ እንኳንም ወደኛ መጣሽ። እሺ ስለዚህ የምታስቢበት የምትፈሪበትም ነገር የለም። እንዳልኩሽ
የእሷን ስልክ አዘጋጅልኝ እና ከዚህ በፊት የተጎዱትን የግቢ ተማሪዎችን የእናንተን እሱም ብቻ ሳይሆን ትምህርት ቤቱንም ስለምንከስ እንደዛ እናደርጋለን። ያው ለሚዲያ ላይ ስለማልናገረው ለአንተ እነግርሃለሁ። ችግር የለም ትነግሪኛለሽ በደንብ። ትምህርት ቤት ሄደን ምን ሰበስባቸው ነገር ይኖራሉ። በጣም ጥሩ አመሰግናለሁ ስለሰጠሽነ ነገር በሙሉ። ጎበዝ፣ አይዞሽ፣ በርቺ። እሺ እንግዲህ ተመልካቾቻችን ያው እንዳዳመጣችሁት ነው የተፈጠረው ነገር ትንሽ ነውር የሚባል ነገር ነው። ነገር ግን እንግዲህ ወደሱ ልንሄድ የምንችልበትን ነገር እናመቻች። ከዛ በኋላ ያለውን ነገር የምናሳውቃቸው ይሆናል። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ይህን ወራዳ መምህር በቀላሉ እንደምናጠምደው እርግጠኛ ነበርኩኝ። ምክንያቱም ታርጌቱ ተጨማሪ ሴቶች ናቸው፣ ሌላ ምንም ነገር አይደለም። እዚህ ጋር ደግሞ እህታችን በጣም በትምህርት ቤት ውስጥ የምትታወቅ ጎበዝ ተማሪ ናት። እሷን ደግሞ እንግዲህ ለመጠቀም ፈልጎ እልህም ስለያዘው ነው፣ ከተለያዩ ተማሪዎች የሰማነው ነገር ነው። እልህም ስለያዘው እሷ ላይ ጥቃት ለማድረስ አስቧል። እሷም በጣም ጎበዝና ቆራጥ ናት። ያደረገችው ነገር ምንድን ነው? በዚህ ሳምንት ብሎ ቀጥሯት ስለነበረ ቀጥታን የደወለችለት መቼ ያላለችው ዛሬ በጣም ደስተኛ ሆኖ እየጠበቃት ነው ማለት ነው። ሎኬሽን ልኮላታል። ቤት ውስጥ ነው። እዛ ጋር የሚታየው አረንጓዴ ግቢ ነው። ግቢው ክፍት እንደሚሆን አውርቷታል። ውስጥ ላይ እንደሚቀበላት ነግሯታል። ስለዚህ እኛ ደግሞ ልናደርግ የምንችለው ነገር ምንድን ነው? የግድ ማስረጃ ስለምንፈልግ እዚህ ጋር የምታዩት ዘመናዊ ካሜራ በቁልፍ የተሰራች ናትና በእሷ መልኩ እንግዲህ የተወሰኑ ነገሮችን ለመያዝ ነው። ስልክ ይዘሻላል? በጣም ጥሩ ስልክ ይዘሻል። ተጨማሪ ስልክ በዚች በውስጥ በኩል አድርገሽ ያዣትና አንደኛ ቮይስ ትይዝልናለች፣ ድምፁን ይዘዋል። ሁለተኛ ነገር ደግሞ በተጨማሪ ዋነኛው የምንፈልገው ነገር ምንድን ነው? ከተቸገርሽ ከከበደሽ ሊያጠቃሽ ከሞከረ ቶሎ ብለሽ እችን የፓወር በተራንቺ 3 ጊዜ ተጫኛት፣ ወደ እኔ ቶሎ የሚደውልሽ። ስለዚህ 3 ጊዜ ተጫኛታለሽ፣ ወደ እኔ ይደውላል። የፈጠነ መጠን እንግዲህ ማስተካከል ያለብን ነገር በሙሉ እናስተካክላለን። እንዳትፈሪ እሺ? አይ አልፈራም። እሱም እንዲወረድ ሌሎችንም እንዲተርፉ ፈልጋለሁ። ኦኬ። ስለዚህ እንዳታስቢ፣ ምንም እንዳትጨናነቂ፣ አለሁልሽ። ወንድምሽ ይኸው ክሮዎችን የምታያቸው ናቸው፣ በየቦታው አሉ። የህግ አካል መኛ ጋር እስከሆነ ድረስ የሚያሳስብሽ ምንም ነገር የለም። እሺ፣ አመሰግናለሁ። ምንም ችግር የለውም። አሁን ቀጥታ ሂጂና ግቢ። እሺ፣ እንዳልኩሽ በደንብ እንዲታይ ቪዲዮ እንዲታይ ቁልፉሽ እንዲቀርጸው በደንብ በቃ ሂጂ። እንግዲህ ተመልካቾቻችን ይህ ወራዳ ዛሬ ተዋርዶ ማየት በጣም ነው የምፈልግ፣ በጣም ምክንያቱም ያላግባብ እየተጠቀመ ነው። እና ተመልከታት፣ ትንሽ የፈራች ትመስላለች። እርግጥ ነው አይዞሽ፣ ፈርታለች በጣም። የኔ ምንም የሚያስፈራት ነገር የለም፣ አለውላት። ክሮች በሙሉ አለነ። ማድረግ ያለብንን ነገር በሙሉ እናደርጋለን። አሁን እዚህ ጋር ያለን እና ተከተልን፣ እየቀረብን እንሂድና አጠገቧ ሆነን ያለውን ነገር እናዳምጣለን። 3 ጊዜ ቶሎ በተኑን ተጭና ወደ እኔ ከደወለች የሚያወሩትን መስማት ይችላሉ። እሱን መቅዳት እንችላለን። እንግዲህ ይህን ወራዳ ዛሬ ምን እንደሚያደርግ ምን እንዳሰበ ግልጽ ነው። ግን ለሁሉም ሰው ትምህርት መማሪያ ማድረግ እፈልጋለሁ ይህን። ምክንያቱም እያደረገ ያለው ነገር አላግባብ ነው። በጣም ብዙ ደጋግ መምህሮቻችን በጣም የምናከብራቸው የምንወዳቸው እስቲል እስከ ዛሬ ቀን ድረስ ይህን ስራ እንኳን እኔ ለመስራት አራያ የሚሆኑ ብዙ መምህራኖች አሉ። እንደው ከሴት መምህራን እንድጠራ ብትሉኝ ወይዘሮ ጥሩ መንግስቴ፣ እሷ መምህር ጥሩ መንግስቴ በጣም ለዚህ አሁን ላለሁበት ማለት መልካም ስራዎችን ለመስራት ስታነሳሳኝ የነበረች መልካም መምህርት ነበረች። ከወንድም አሉ በጣም ብዙ፣ ግን እሷ ትልቅ አርአያ ነበረች። ከኤሌመንታሪ ጀምሮ ኤሌመንታሪም ሃይስኩልም በጣም ብዙ መከታችን ናትና፣ ስለዚህ እንግዲህ እሷን የምንጠባበቅ። በቃ አጥፈው ይቆይ፣ ችግር የለው።
እኔ ነኝ። እንዴት ነህ? ሰላም ነው? ግቢ። ደህና ነሽ? ትመጣለሽ ብዬ አላሰብኩም ነበረ። ደግሞ አልተሳሳትሽም። አዎ በሎኬሽን መጣት። ኦኬ ታውቂያለሽ፣ እኔ አንቺ መጀመሪያም ሳይሽ ስማርት እንደሆንሽ አውቅ ነበር። በነገራችን ላይ ግቢ ውስጥ ካሉ ተማሪዎች የመጀመሪያዋ ባለ ስማርት ቆንጅዬ፣ ምርጥና ቆንጅዬ ልጅ ነሽ። ስለመጣሽ እጅግ በጣም አመሰግናለሁ። እና እንዴት ነሽ ታዲያ? ደህና ነሽ? ምን ፈራሽ እንዴ? አዎ እኔ እኮ በእናትሽ አንዳንድ ነገሮችን ለማስተካከል እየሞከርኩኝ ቢዚ ነበርኩኝ እና በነገራችን ላይ አሪፍ ሰዓት ላይ ነው የመጣሽ። ያው ቢዚ በሆንም ደስ የሚል ስራ ላይ ነበርኩኝና አንዳንድ መስተካከል የሚገባቸው ነገሮች አሉ አይደለ? ያው ታውቂያለሽ እና እሱ ላይ ተፍ ተፍ እያልኩ ነበረ። ምን አዲስ ነገር አለ? ምንም አዲስ ነገር የለም። አንቺ ገራሚ ያላሚ አይደለሽ እንዴ? ማለት እንዴ ቤቱ ሳይጠፋሽ በሰጠውሽ ሎኬሽን ቀጥ ብለሽ እኮ ነው የመጣሽ። በነገራችን ላይ ደስ ይላል፣ ቆንጆ ነው። እና ምን አዲስ ነገር አለ? ሁሉም ባለበት ነው። አይ መልካም ነው እና ጥሩ ነው። ጥሩ ቤተሰብ እንደምንሆን ተስፋ አለኝ። ቆንጆዬ ተግባብተናል አይደል? አይ ደስ ይላል በጣም። ምን እንትን የሆነ ስትረስ ውስጥ ያለሽ ትመስያለሽ። ፈርተሻል እንዴ? ወይ ቤት እንቀይር እንዴ ካልተመቸሽ? እኔ እኮ ችግር የለውም አልፈራም እኮ። እና ምን ያስጨነቅሽ ነገር አለ? ምንም አላስጨነቀኝም። ምን ነው እንዴ? ችግር አለ እንዴ? አይ ችግር የለም። ፈርተሻል? አይ አልፈራም። ዛሬ ትክክለኛ ቀን አይመስለኝም ሳስብ። ምንድነው ደግሞ ይሄንን? ኧረ በእናትህ ለምንድነው ዛሬ እኮ ክላስ የለም። በቃ ዛሬ ቀነስከው? ደህና ተማሪ እንደሆንኩ ታውቃለህ። ከሀገር ልጅ እንደሆንኩ ታውቃለህ። ከሌሎች የተሻለ ውጤት እንዳለኝ ታውቃለህ። ለምንድን ነው? ውጤት እኮ ማይስትሪ አይደለም እኮ ይሄ። ምን እንዴት ልበልሽ? አይ ሚስጥር አይደለም እኮ። እዛ እኮ ቤተሰብ ትተን የመጣ ነው። እነሱን ኤክስፔክት ያደርጉናል። ደግሞ የተሻለ ውጤት እንዳለኝም ታውቃለህ። ምንድን ነው ፐርፐዙ? እኮ በጣም ሲምፕል ጉዳይ እኮ ነው። ስለምወድሽ እኮ ነው። ይሄ እኮ መቼም ላንቺ ይህንን ማብራራት ያለብኝ አይመስለኝም። ለቀባሪ ማርዳት ነው የሚሆንብኝ አይደለ? ታዲያ የምትወደውን ሰው እኮ በዚህ አይደለም የምትጎዳው አይደለ? የምትወደውን ሰው እኮ ልጎዳሽ አይደለም፣ አሁን ልጎዳሽ አይደለም። እኔ ስለምወድሽ በሌላ መንገድ እኮ እንግባባለን አይደለ? ወደ እንድትረጂ እፈልጋለሁ። ገብቶኛል እኮ። በስርዓት እናውራ መጀመሪያ። ኦኬ እሺ እኮ ለምንድን ነው የምትወደውን ሰው በስርዓት ተንከባክበህ ውጤቱን እንደውም አፕሪሼት በማድረግ ነው እኔም ማቀው መውደድ እንደዚህ አይደለም። እውነት ነው፣ ግን ደግሞ የምወደውን ሰው አይን ላይ ቀርቤ ማየት ስለምፈልግ ነው። ይሄ የተጠቀሙበት ሲስተም ነው እንጂ አንቺን የመሰለች ቆንጆ እንዴት ልጎዳ እችላለሁ? የኔ ቆንጆ መቼም እየጠፍቶሽ አይደለም አይደለ? አይ አልጠፋብኝም ነው። ግን ለምን እኮ እንደምትወደኝ ነገርከኝ። ግን የተሻለ እንደሆንኩ ደግሞ ታውቃለህ። በደንብ አውቃለሁ። ብዙ እየለፋሁበት እንደሆነ እንደዚህ ማድረጉ ተገቢ ነው ብዬ አላስብም። ደግሞ ደህና አስተማሪ እንደሆንክ ነው ደግሞ የማውቀው ነኝ። ስለዛ ለምን እንደዛው ነው? አሁን ውጤትን ያስጨነቀሽ? ያ ምክንያቱም የመጣሁበት ነው። ብዙ ነገርን ትቼ የመጣሁበት ነው። ቤተሰብን ትቼ ብዙ ኤክስፔክት እደረጋለሁ። ፋይናንሻሊ በጣም ብዙ ኤክስፔክት የሚያደርጉ ሰዎች አሉ፣ ከኔ የሚጠብቁ ሰዎች አሉ። ፋይናንስ እሱ የውጤት የግሬድ ጉዳይ ነው ያስጨነቀሽ? ያ ኦኬ። ስለዚህ እንደዚህ እናድርገው። በጣም ይሄ እኮ እኔ እጅ ላይ ያለ ቀላል ነገር እኮ ነው ይሄ። ለምን ዋይ ኖት ኤ ፕላስ? ምን ችግር አለ? አይ የሰራሁት ይበቃኛል። ችግር የለውም። የሰራሁትን ነው እሱ ባንቺ ምርጫ ይሆናል። እሱ ባንቺ ምርጫ ይሆናል። እኔ ደግሞ ከአንቺ ምን እንደምፈልግ ታውቂያለሽ? እስኪ ገምች። አይ ገምት አልችልም። ግምት ላይ ጎበዝ አይደለሽ ወይ? እኔ ይሁን ችግር የለውም። እኔ እነግርሻለሁ። ለማንኛውም እኔ ከአንቺ
ፍቅር ነው የምፈልገው የኔ ቆንጆ። የውጤት የግሬድ ጉዳይ መጨናነቅ እዚህ ጋር በቃ የሚገርምሽ አሁን አንዳንድ ነገሮችን ለማስተካከል እየሞከርኩ ነበርና አጋጣሚ መጣሽና ኦልሬዲ ፕሮሰሱን እየጨረስኩ ነው ያለሁት። ምንም እያጨናነቅሽ አይገባም። ይሄ ችግር አይደለም። እሺ ነው ታስተካክልልኛለህ፣ ልታስተካክልልኝ ነው የመጣሁት። ግን ለምን ይሄን ያክል ፕሮሰስ መሄድ አስፈለገ? ለምንድን ነው? የምትወደውን ሰው መንከባከብ ነው ያለብህ። እንደውም አፕሪሼት ነው መደረግ ያለበት እኮ። ልንከባከብሽ እኮ ነው የኔ ቆንጆ። ስለዚህ በቃ ይሄ ማተር አይደለም። እኔስ በቃ መጣሁ፣ ሸኖ ደርሼ መጣሁ። እሺ የኔ ቆንጆ እና ስመጣ ተጨናንቀሽ እንዳላገኘሽ እሺ። ብቻሽን ትቼሽ ሄድኩኝ አይደለ? ችግር የለም። የሚገርምሽ ለዘመናት ትቼሽ ሄድኩኝ መሰለኝ እና ምንድን ነው የሆንሽው? ምንድን ነው? እኔ እኮ ወደድኩሽ እኮ ነው ያልኩሽ እንጂ እኮ ምንድን ነው ታካብጃለሽ? አሁንም እኮ ብዙ ስራ ትቼ እኮ ነው። ስሚኝ፣ ብዙ ስራ ትቼ እኮ ነው አንቺን ጊዜ ሰጠሁሽ አይደለ? ጊዜ ስለሰጠሁሽ ነው። አሁን ስንት ነገር ትቼ እንትን እኔ ምንም ፍላጎት የለኝም። ተወኝ። ፍላጎት የለኝም። ምንድን ነው የምትሰራው? ማን አንተ? ምን እያደረክ እየሞከርክ ነው? ምን ለማድረግ እየሞከርክ ነው? ምን እያደረጋችሁ ነው? እነማን ናችሁ? በጋ ብለክ ምን እየሰራ ነው? ጨብላቃ ቁልፍ ይታያል እዚህ ጋር። አንተ ወረደ ምንድን ነው የምትሰራው? ምን አገባህ አንተ? ማነህ? ማን ፈቀደልህ የሰው ቤት ሰብረህ እንድትገባ? ማን የፈቀደልህ? ቆሻሻ ምን እየሰራ ነው ያለው? ምን እየሰራ ነው ያለው? ምን አገባህ? ማነህ አንተ? ኧረ ማነህ ሰው ቤት ገብተህ እንደዚህ የምታደርገው? ደህና ነሽ አንቺ? ምን ያደረገው ነገር አለ? ምን አላደረገሽም? አይዞሽ። እሺ እናቴ እዚህ ጋር ቁጭ በይ። እሺ ምን እየሰራ ነው? ልበሰው እየደበደበኝ። ስነ ስርዓት ያዝ። ሰብአዊ መብትን እየገፈፍከኝ ነው፣ እየተጋፋኝ ነው። እየተቀረጽክ ነው። እያንዳንዷ ነገር እየታየ ነው። ምን እየሰራ ነው? የምን ቀረጻ ነው? ምን እያደረጋችሁ? ልበስ። ቀበል። እነማን ናችሁ እናንተ? ቁጭ በል። በጥፊ ነው አሁን አጋድማለሁ። በጥፊ ቁጭ በል። ምን ፈልጋችሁ ነው? ምን እየሰራ ነው? ከቤት ምን ፈልጋችሁ ነው? ምን አገባችሁ? ቤቴ ነው ይሄ። ሰው ቤት ምን ትሰራላችሁ እናንተ? ማን ነው የተሰጣችሁ? አንተ ወንጀል እየሰራችሁ ነው። ገብታ አታፍርም? አሁን እንደዚህ ተዋላ። ወንጀል እየሰራችሁ ነው። አታፍርም? ንገረኝ። ምንድን ነው የፈለጋችሁት? ይሄ ቆሸ ስራ ለምንድን ነው የምትሰራው? በቤቴ ምንም ማድረግ አልችልም። ምን አደረገችሽ? ተማሪ ቤቴ ነው አይደለ? አንተ ማን ስለሆንክ ነው እዚህ በሷ ውጤት አንተ ውጤት ምትሞላላት? ስነ ስርዓት ያዝ። ስነ ስርዓት ያዝ። ሰውዬ ስነ ስርዓት ባንክ አብላት እንዴት ስጠብቅ እንደነበር አልገባህ? ማይረባ ያንተ ውጤት ገና ለገና ያገኛሉ ተብሎ ና ካሜራማን በዱር እየተመታ አቶሎ በያት ያንዳንዱ ነገር ልክስክስ። አንተ ምንድን ነው የምትሰራ? እስኪ ንገረን እስኪ ያንተ ውጤት ምንድን ነው? ስልክ ራሱ ይፈልጋል። እንፈልገዋለን። እንካ ያዝ ካሜራ። ተነስ አንተ ልውስ
ተነስ። ተደብድቤያለሁ። ቀና በል። በህግ አምላክ በጥፊ ነው የማጮህ ዛሬ። ምንድን ነው የምትሰራ? እስኪ ንገረኝ። ሴት ተማሪዎች ምን አድርጎ ነው የምትላቸው? ንገረኝ እስኪ። ማነው አንተ? ምንድን ነው ከእኔ የምትፈልገው? ማነው አንተ? ለምን ግልጽ አትነግረኝም? ገንዘብ ነው የፈለግከው? ምንድን ነው የፈለግከው? የገንዘብ ችግር አለብን? የገንዘብ ችግር ያለብን ይመስላል ስታይል። ወይስ አንዳንድ መጥፎ ተማሪዎችን አደራጅታችሁ ተሰባስባችሁ ጥቃት ለመፈጸም ነው የመጣችሁ? አስገድዳችሁ ግሬድ በጉልበት ታገኙ? ያለፋችሁበትን አንጨብጭብ አይደለም ጎበዝ። አሁን ለተናገርከው ነገር ያልደከማችሁበትን አንተ ሲያልደከምክበትን አይደል ሴቶች የምትበላ ወራዳ። የምን ሴት ነው የምታወራው? የምን ሴት ነው የምታወራው? ምንድን ነው የሚያወራው? ካሜራ ይጥፋና እንጠይቀው መሰለኝ። ካሜራ ይጥፋ። እስኪ በደንብ እስኪ አንዳንድ ሲጀመር ማን የፈቀደላችሁ እንድትቀርጹ? ሰው ቤት ገብታችሁ እንድትቀርጹ የፈቀደላችሁ? በጣም ጥሩ። አጥፋቱ ካሜራ። ተናገረው። ግሬን አይደለም መሽኛን በዚህ ነው የማወጣልህ። በወንድ ልጅ አብላ። ምን በወንድ ልጅ ነው? አንተ ወንድ ልጅ አይደለም። ተነሳም ቀናበት። ምን አይነት ቀን ነው? ወይኔ ምንድን ነው የምትሰራው? ምን አደረጉ ሴቶች? እስኪ ንገረኝ። ማን አንተ የምትደበድበው? ምን አደረኩ? ማን አንተ? ወይኔ ቀናበት። ማንነቴን ማወቅ ትፈልጋለህ? መርማሪ ጋዜጠኛ ሀብታሙ ይባላል። ምን አጠፋው? ምን አጠፋው ማለት ምንድን ነው? ማን ስለሆነ በአንተ በማይረባ ማርክ አንተ በማይረባ ሴቶችን መጫወቻ ታደርጋለህ? ወይኔ ማን አንተ? የተከበረ የሰው ክብረ ንጽህና የምትወስድ ማን ነኝ ብለህ ነው? እስኪ ንገረኝ። ሴት አስገኘኝ ያለኝ ጭራሽ እሰይ ገና ሳምባን ጎድቼ ነው የማወጣልህ። በነፍስ ማጥፋት ትጠየቃላችሁ። አዎ እንጠየቃለን። ይሁንብህ። እኔን ገላችሁ እረፍት ኖራችሁም ትኖሩ አይምሰላችሁ። ምን ታመጣለህ? ምን እንደምታመጣ ንገረን እስኪ። ወይኔ በገንዛ ቤቴ ወይ ምን እያንዳንዱ ነገር አሁን ስልክ ላይ አለ። ስልክ ላይ የምንወስደው ብዙ መረጃ አለ። አልቆልሃል ዛሬ። ምንድን ነው የምትፈልጉት? አዎ ለምንድን ነው ነጥብ ለመስጠት ብለህ እንደዚህ የምታደርጋቸው ሴቶች? ምን አደረኳቸው? ልጅቷን ፍላጎት እንደሌላት እየነገረች ነው። ያስገድዶ መድፈር ወንጀል እንደሆነ አታውቅም? በምን አወቅህ አንተ? በምንድን ነው ያወቅህ ማለት ምንድን ነው? ማን ነው እንድትከታተለኝ ያደረገ? በላከው ሎኬሽን የላክላት ሎኬሽን። አብራችሁ ነበራችሁ? ወጥተህ መሄድ ትፈልጋለህ አሁን? አዎ በጣም እየተደበደብኩ ነው። ሂድ ውጣ። መሞት አልፈልግም። ውጣ። ወይኔ ዝም ብለህ አንተ ውጣ። እሄዳለሁ። የትም አይሄድም። አንቺ ደህና ነሽ አይደል? የት ልትሄድ ነበር ደግሞ? አንተ ማነህ? ስማ ይኸውልህ የተከበረ የመምህርነት ሙያ በመምህር ስም ያልጠራም አንተ አዋርዳቸዋል። ሁሉንም መምህር ነው ያዋርድ። አንተም ትከሰሳለህ፣ ትምህርት ቤቱም ይከሰሳል በአንተ ጉዳይ። አንተን በመቅጠሩ አንተ በስነ ምግባር ሳታነጽ ነው አንተ አስተማሪው ነህ። ተማሪዎችን ምንድን ነው የምታስተምራቸው? ይነቅህ ንቅ አድርገህ በዚሁ ቢገላግልማ ጥሩ ነበር። ለምንድን ነው ተማሪዎች እንደዚህ የምታደርግ? ንገረኝ እስኪ። ራሳቸው ፈልገው ነው የማይገባቸውን ግሬድ ስልጣን አስተካክል ለምለው ይመጣሉ። ካልሆነ ስምን እናቆሽሻለን ይላሉ። ስማ እንጂ የእሷ ምን ብሎ ነው ከአንተ ግሬድ የምትፈልግ? ለምንድን ነው የቀነስክባት? ተናገር። ከሆነ ጉዳያችሁ ሳታጠቁኝ መነጋገር እንችል ነበር። ይቻላል፣ ችግር የለውም። እኔ እናቴ ውጭ ቁጭ በይ። አይዞሽ፣ ደህና ነሽ? ምንም አልሆንሽ ማለት አይዞሽ። የሌላቸውን ግሬድ ትላለህ አንተ።
ያላቸውን ግሬድም እንኳን እኮ በአግባቡ እየሰጣቸው አይደል? እኔ ያላቸውን አልቀነስኩም። መወሻሸቱ ትተህ ስለ እውነት ነው የምንሰጠው። እንዴት ነው ካሜራውንም አሁንም ላጥፋል? ልክ ላስገባው? ተወክ። እሺ፣ ስለዚህ ንገረኝ። ዛሬ አንተን እግርን አሳጠር መውጣት ስለምፈልግ ንገረኝ። የሚጠጣ የላችሁም? ዱላ ብቻ ነው እዛችሁ የመጣችሁ? መስተንግዶን መስዋዕትን አስተናጋጅ ነኝ። ቀና በል እስኪ፣ ስነ ስርዓት ያዝ ነው። ቆፍጠን በል ቆፍጠን በል። አንተ ተጎድቻለሁ። አንተ በጥፊ እንዳለህ ስርዓት ያዝ ነው። ሕክምና ያስፈልገኛል። ምንም አያስፈልግም። አንተ ተጎድቻለሁ። ጭንቅላት አንድ ጊዜ ተበላሽቶ የምን ሕክምና ነው ደግሞ? እኔም በመግደል የምታገኙት ነገር የለም። ተናገር። እሺ ይኸውልህ ዛሬ አይደክመኝም። ገና እዚህ በኋላ እስከ 8 ሰዓት ራሱ ቁጭ ብንል እዚህ አይደክመኝም። ንገረኝ፣ ለምንድን ነው የምታደርገው? ስልጣንን ለምንድን ነው ያላግባብ የመምህርነት የተከበረ ሙያ ያላግባብ ማርክ በሚል ተርካሻ ተመርቀው ደግሞ ስራ ለማይዙት ነገር ነው መከራቸውን ለሚያዩት ደግሞ እዛ በኋላ ለመሆኑ በጥንቃቄ ነው ልታደርገኝ ነበር? ምን አለው ነኪስ አሁን ራስን መጠበቂያ እንኳን ነገር የለህም። ዝም ብለን የምትወጣበት መቼም ሽጉጥ አይስ መከላከያ ለምን አትይዝም? አንተ ራስን አትጠብቅም? ለነገሩ የሚያክል አመለካከት ቢኖረው ኖሮማ እንደዚህ በማርክ እንትን አይልም ነበር። እሺ ለምንድን ነው የምታደርገው? ወንዴ በደንብ ተረጋግተህ ለምንጠይቅ ጥያቄ ብቻ ቀጥተኛ መልስ። ለምንድን ነው የምታደርገው? ይህን ማድረግ ነው። አንዳንዴ ማታምነኝም ብታምነኝም ልንገራችሁ። ይኸውልህ በማመንና ባለማመን ውስጥ ሳይሆን ስለ እውነታ ነው እየጠየቅኩ ያለሁት። ትሰማኛለህ? ስለ እውነቱ ነው እንድትነግረኝ የምፈልገው። ስለ ማመንና ስለ መተማመን አለ። እኔንም አዳምጡኛ። እንዳረግጥ እኔንም አዳምጡኝ። ይኸውልህ ምን አለ መሰለህ፣ አብዛኛው ተማሪ ጨዋ ነው። ለፍቶ ደክሞ የላቡን ማግኘት ይፈልጋል። በጣም ጥቂት የሚባሉ ተማሪዎች ደግሞ ያልተገባ ነገር ለማግኘት ይመጡና ያማልሉሃል፣ ይተሻሹሃል፣ በወገባቸው በዳላቸው አማለውህ የማይገባቸውን ውጤት የማይገባቸውን ግሬድ ያለፉበትን ያልደከሙበትን ከሌሎች ተማሪዎች በላይ በአቋራጭ እንድትሰጣቸው ይፈልጋሉ። በእርግጥ ይህንን ስርዓት ማስያዝ፣ ይህንን ተቋቁሞ ስነ ምግባር ዲሲፕሊን ማስተማር የአንድ ፕሮፌሽናል አስተማሪ የአንድ ፕሮፌሽናል ሌክቸር ዋና ተግባር ኦብጀክቲቭ፣ ሬስፖንሲቢሊቲም ኦብሊጌሽን ግዴታም ኃላፊነትም እንደሆነ በደንብ አውቃለሁ፣ በደንብ እረዳለሁ። ከተረዳ ታዲያ ለምንድን ነው በአግባቡ ማስቀጠል ያልቻልከው? አሁን እንግዲህ እውነቱን አውቃችሁ አይደል? እውነቱን ልንገራችሁ፣ እነዛ ነገሮች አግባብ ባይሆኑ ያንን ተቋቁሞ ትክክለኛውን ነገር ማድረግ ከኔ ይጠበቅ ነበረ። ግን ደግሞ እውነቱን ካወቅክ በኋላ እኔ ልንገርህ፣ እኔም በአንዳንድ ቆነጃጅት ተማሪዎች ተማረኩኝ፣ አማለሉኝ። በእነሱ በመማረኬ ምክንያት እነሱን የማጠምድበትን የተለያዩ ጥበቦችና መንገዶችን መጠቀም ነበረብኝ። እሺ ሲሉ በስምምነት ጠይቄያቸው ተነጋግረን በስምምነት ይፈጸማል። እምቢ ሲሉ በሚገባቸው መንገድ ይህንን መንገድ መጠቀም ስለነበረብኝ የግድ
አንዳንዴ ቤቴ፣ አንዳንዴ ደግሞ ሆቴሎች ላይ እየተገናኘን እነሱ የሚፈልጉት ግሬድ እኔ የምፈልገውን ነገር በሰጡ መቀበል መርህ የምንስማማባቸው ነገሮች ነበሩ። እነዚህ ነገሮች ነበሩ። በሰጡ መቀበል መርህ ነው አንተ እንግዲህ አገርን የምትለውጥ ማለት ነው። እንዲህ አይነት ምስኪኖችን በሰጡ መቀበል መርህ የማይከተሉ ተማሪዎችን ደግሞ ያለ ፍላጎታቸውና አንተ ራሳቸው እነሱን በመጫን ይህን ነገር እያደረግህ ትገኛለህ። ይህስ ምን ሊባል ነው? ሀገር መለወጡን እንኳ ተው፣ ሀገር መለወጡን ተው። ይኸውልህ እውነታውን ተናገር፣ እውነታውን ተናገር። ታዲያ አፍታታ ነብስን ነው የሚያወጣው። እየነገርኩህ ነው። በህግ አምላክ ብያለሁ። እውነቱን እየነገርኩት ነው። በጣም ጥሩ። እሺ ለእኔ አንድ እንድትነግረኝ የሚፈልገው ነገር አለ። በጣም ጎርታችሁኛል። ዝም በል አንተ፣ ቆፍጠን በል እንጂ ወንድ ልጅ አይደለም። ስማ፣ ጎርተኛል በጣም። ይህን ነገር የምታደርገው ለምንድን ነው? በቃ እችን እኔ ማወቅ ፈልጋለሁ። እስካሁን ከስንት ተማሪዎች ጋር አድርገሃል? እችን ከነገርከኝ በቃ ችግር የለውም። ለአንተ የነገርኩህን ድገመው፣ ግድ የለም ልትገምለት። ከስንት ተማሪዎች ጋር እዚህ ወይም ሌላ አልጋ ቤትም እንደምትይዝ አውቃለሁ። ከስንት ተማሪዎች ጋር ተኝተሃል? እስኪ እንዲሁ በቁጥር በግልጽ ነው መነጋገር ያለብን። እሺ፣ ወደ ቁጥሩ ይሰማል አይደል? እየሰማሁ ነው። እሺ፣ ወደ መጨረሻ ልምጣልህ ቁጥሩ ላይ። አሁን ግን አንዳንዴ ብታምንም ባታምንም ከመነሻው እስከ መድረሻው ልንገርህ። አብዛኛው ተማሪ ሁሉም በሚባል ደረጃ ጨዋ፣ መልካም፣ ተምራምረው ሀገር መለወጥ የሚፈልጉ ናቸው። እሺ፣ ወሬ አደጋግምልኝ። ወሬ ድገምና ንገረኝ አላልኩም? እሺ፣ ለምንድን ነው? በቃ ይህን እንግዲህ ቅድም ለጓደኛ ብዬዋለሁ። አትድገመው ካልከኝ አትድገምብኝ። መድገም እንድትደግም አልፈልግም። ቁጥራቸው ደምሬ አልያዝኳቸው፣ ብቻ ግን በርከት ይላሉ። እሺ ሲሉ በስምምነት ሳይስማሙ ደግሞ እንደዚህ በግሬድ ያልተበላሸውን ተበላሽቷል በሚል በማስፈራራት አንዳንዴ በማበላሸት እንደ መደራደሪያ በማድረግ አንዳንዴ ሆቴል አንዳንዴ ቤት እየቀጠርኳቸው በሰጡ መቀበል መርህ እነዚህ ነገሮች እናከናውን ነበር። ቁጥራቸው ግን በርከት ይላሉ። ይሄው ነው ባጭሩ። ስለዚህ ያው በቃ ምንድን ነው በሽታ አለብህ? አይኔስ ጤነኛ ነኝ። ጤነኛ ባትሆን እዚህ ሁሉ ተማሪ ጋር እንዴት ትወጣለህ? በርከት ካሉ ተማሪ ግን አንዳንዴ ያው ሰው አይደለ፣ ያው የአይን ፍቅር አንዳንዴ ቆነጃጅት ሳይ ያማልሉኛል። እንደምታወራው አንተ የምን ቆነጃጅት ሄደህ ነው? እንደው ካሜራውን አጥፍተህ ከተስማማን አንተ እንዴት አይነት የሚያማልሉ ህልም የመሰሉ ስዕል የመሳሰሉ ቆነጃጅት ባለብሩህ አእምሮ ያላቸው ተማሪዎች ልጃገረዶች መሰሉ። እኛንም ተስማማናለህ? ከተስማማን ካንተ ጋር ብታያቸው እንዴት እንደምትከየፍ ጥያቄንም ጠይቀህ አንተ። እኛንም ተስማማናለህ ወይ? እኔና እሱን? አዎ ከተስማማን ምን ችግር አለው? አጥፎትን ካሜራ የምን አባ ህግ ነው አንተ? ህግ ብታውቅ ኖሮ ተሰበረ እራሱ እኮ ነው። ከዛው ተሰበረ እኮ ድንጋይ ነህ እንጂ ወራዳ። ና ተነስ 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 ተነስ። እንግዲህ ተመልካቾቻችን ያው ወንዴ ለህግ ማስረከብ ስላለበት ወደ ህግ ቦታ አንቆ ይዞት ሄዷል ማለት ነው። ይህን ወራዳ መምህር
እንግዲህ ሁለተኛ የምናደርገው ነገር ምንድነው? እህታችንም አለች። እህታችን ተጠቂ ናት። ይህን ነገር እንግዲህ ያለምንም ፕሮቴክሽን ነው ሊጠቀምባት የነበረ ማለት ነው። ስለዚህ በህግ ይሄ ያስቀጠዋል፣ ምንም ጥያቄ የለውም። ቤቴ ድረስ ፈልጋን የመጣች የሚሉ ነገሮችን ተልካሻ ነገሮችን ሲናገር ሰምታችሁታል። እንግዲህ እንደዛ ደግሞ አይደለም፣ ምክንያቱም ብዙ ማስረጃ አለና በዛ ላይ ተማሪዎች አሉ፣ ከእሷ ክፍልም ከሌላ ክፍልም ያሉ ተማሪዎች አሉ። እነሱ ተማሪዎች ምንድን ነው ያሉት? ክሱን እንጋራለን እኛም መክሰስ እንፈልጋለን ስላሉ በጣም ጥሩ ነው፣ የሚያስደስትና የሚያበረታታ ነገር ነው። ምክንያቱም ትክክል ያልሆነ ስራ ስለሆነ በጣም የሚያሳፍር ነው። የብዙ መምህራኖችን አንገት የሚያስደፋ ነው። እንግዲህ እኛም አሁን ወደ ፖሊስ ጣቢያ እንሄዳለን፣ ቤቱን የሚረከበን አካል ስለምንፈልግ ነው። ምክንያቱም እንዲሁ የሰው ቤት ከፍተን መሄድ አንችልም፣ ምክንያቱም ተጠያቂ ስለሚያደርገን እኛንም። ስለዚህ ቤቱን የሚረከበን የህግ አካል እስኪመጣ እየጠበቅን ነው። እነሱ ሲመጡ ከእህቴ ጋር በመሆን ጥቆማውን የሰጠችን እህታችን አለች፣ ክብረ ንጽህናዋን የተወሰደባት በዚህ ወራዳ። ስለዚህ ከእሷም አብራና የምትሄድ ይሆናል ማለት ነው። መናገር ወይም ማስተላለፍ የምትፈልጊው ነገር ካለ ይኸው እድሉ ልስጥሽ። እሺ፣ አመሰግናለሁ። በዚህ በውጤት ምክንያት ብዙ ነገራችን ትተን የመጣን ተማሪዎች ከክፍለ ሀገር ቤተሰቦቻችን በጣም ብዙ ከኛ የሚጠብቁ፣ በውጤት ምክንያት ግን በአንዳንድ አስተማሪነት በጣም የተከበረ ሙያ ነው። ቤተሰቦቼ ማስተማሪ ናቸው። ግን በአንዳንድ አስተማሪዎች የተለየ በጣም በሚያስጠላ ምግባር ምክንያት ብዙ ተማሪዎች ህይወታቸው የተመሰቃቀለ ነው ያለው። በጣም ብዙ ወደማይፈልጉት ነገር ሁላ እስከሚገቡ ድረስ ማለት ነው። እና ብዙ አላማ ኖሮን ነው የምንመጣው፣ ግን በፍርሃት ሌላ ምንም አማራጭ የለንም በማለት ከዛ ደግሞ ወደ ክስ ምናምን እንዳይኬድ በጣም ብዙ ጊዜ ነው የሚንጓተተው እና ተስፋ በመቁረጥ እስከ ላይፋቸው ሁላ ወደ ሌላ ነገር ሁላ እንዲገቡ እየተደረጉ ነው። እና ስለመጣ ስለተባበርከን አመሰግናለሁ። እና ተማሪዎች ባይፈሩ ባይነኝ፣ ጀስት ታውቆ እንኳን ላይፋቸው በዛ እንትን እንዳለ ቢሆን ባይነኝ። አመሰግናለሁ። እሺ፣ ባይፈሩ ያው አንቺን ባትፈሪ መጀመሪያ ትንሽ አስቸግራን ነበር መጀመሪያ። ምክንያቱም እንደዚህ አይነት ሪስክ ሲወሰድ በጣም ከባድ ነው። ምክንያቱም በሰዓቱ ቅድም አልደረስንም ማለት ወይም በር ባይከፈትልን ኑሮ በጣም የሚከብዱ ብዙ ነገሮች አሉ ማለት ነው። እና ሪስክ አለው። ያንን ሪስክ በሙሉ እቺ ጀግና እህታችን እንግዲህ ይህን ሪስክ የወሰደችበት ምክንያት ብዙ ተማሪዎች አሉ እንደዚሁ እየተጎዱ ያሉና ለእነሱ መከታ ሆናለች። ዛሬ ስራውን እኛም ብቻ ሳይሆን የሰራ ነው እህታችንና የጠቆመችን እህታችን ሁለቶች በመተባበር ነው። የእነሱ ትብብር ዛሬ ባናገኘው ይሄ ስራ ምን ይሆናል? ጊዜ ይወስዳል። ጊዜ በጣም ይወስዳል። ምክንያቱም እሱን ወጥመድ ውስጥ እስክንከት ድረስ ዛሬ ቤቱ ላይ መሆኑ በጣም ትልቅ አድቫንቴጅ አለው። ሩም ላይ ቢሆን በራሷ ፍላጎት ነው ሁሉ ሊል ይችላል። ግን ቤቱ ላይ አስገድዶ ነው፣ ምንም ጥያቄ የለውም። እነዚህ ተማሪዎች ደግሞ ውጤት ይፈልጋሉ። ቤተሰብ ደግሞ አብዛኛውን ቤተሰብ አይረዳም። በዚሁ አጋጣሚ መናገር የምፈልገው ምክንያቱም ተማሪም ግልጽ ሆኖ ሊናገር አይችልም። ተማሪ ግልጽ የሚሆነው እንዴት ነው? ለዚህ አይነት ነገር መምህሩ ይፈልገናልና ብለን ብናወራ አስተማሪ አሚን ወላጅም ራሱ የሚወስደው እንትን ልክ አይመጣም። ስለዚህ ከዛ ፍራቻ የተነሳ ውጤት ሊቀንስ ይችላል። ግን ተማሪዎች እንዲያስተካክሉ ልጆቻችሁ ስለሆኑ በመምከር መምህር መቀጠር ካለበት መምህር ቀጥራችሁላቸው ወደ ትክክለኛው ዓላማ እንዲገቡ ማድረግ ይቻላል ብዬ ያው የበኩሌን አስተያየት እሰጣለሁ ማለት ነው። ስለዚህ ዛሬ አንቺ ያደረግሽው ነገር በጣም የሚያስደስትና የሚያኮራ ነገር ነው። እሺ፣ እኔም በጣም ደስ ብሎኛል። ስለዚህ አንዳንድ ማስረጃዎች ስለሚያስፈልጉ እዚህ ጋር ነጥብ ሊሞላ ሲዘጋጅ የነበረው ወረቀት በሙሉ እነዚህ ናቸው። እነዚህም በሙሉ እንወስዳለን። እዚህ ጋር ደግሞ በጣም የገረመኝ ነገር ቅድም እያየሁት ነበር፣ የሳጥናኤል ጎል ኢትዮጵያ ይላልና ይህን ምንድን ነው? ይህን መጽሐፍ ራሱ ምን ሊያደርገው እንደሆነም ያነባው አላውቅም። ይህ መምህር ጋውኑ ነው። እዚህ ጋር እንግዲህ እነዚህ ነገሮች በሙሉ ያው ማስረጃ ናቸው። በተለይ ግን ልጅቱ ላይ እንግዲህ እህታችን ላይ ያለምንም ጥንቃቄ በጉልበት እየገፋ ነው እንግዲህ ሊጠቀም የነበረ ማለት ነው። ይሄ ራሱ ትልቅ በጣም የሚያሳፍርና የራሱን ጥቅም ብቻ የሚያስብ ሰው የሚያደርገው ነገር ነውና
በጣም ያሳፍራል። የዛሬው መልእክቴ እንደዚህ አይነት መምህራኖች በጣም ሸሞንዩ ልታፍሩ ይገባቸዋል። ምክንያቱም ምንድነው ኃይላችሁን መጠቀም ያለባችሁ ለማስረዳት፣ ተማሪዎች የተሻለ ስራ እንዲሰሩ፣ ጥሩ ነገር እንዲያደርጉ አራያ በመሆን ነው እንጂ እንደዚህ አይነት አስነዋሪ ነገሮችን በማድረግ የሌሎችንም ስም አታጥፉ። በጣም መልካም ብዙ አስተማሪዎች ስላሉ። ይሄ ነው የዛሬ መልእክቴ። እንግዲህ ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ። እወዳቸዋለሁ።